ይስጥልን ተመልካቾቻችን እንዴት ናችሁ? ሳምንታዊው ዓለም ሸማች መሰናዷችን ተጀምሯል። የዛሬው ዓለም ሸማች መሰናዷችን እንግዲህ ልዩ ትኩረቱን የሚያደርገው በአዲስ አበባ ከተማ ደረጃ በተለያዩ አካባቢዎች ላይ የተሰሩ የኮሪደር ልማቶች እንዳሉ ይታወቃል። በእነዚህ ኮሪደር ልማቶች ላይ ደግሞ ተዘዋውረን ቅኝት በማድረግ የተፈጠሩ የስራ እድሎች ምን አሉ፣ እንዲሁስ ያሉት የመዝናኛ ስፍራዎች ምን ያክል ለነዋሪዎቹ ምቹ ሆነዋል የሚለውን ልናስቃኛችሁ ነው። አገልግሎት አሰጣጣቸውም እንዲሁ ምን ይመስላል የሚለውን እንዳስሳለን። አብራችሁን ቆዩ። እስከዛው ግን እናንተ ወደ ስቱዲዮ ተመለሱና ሀና ታደሰ በኮሪደር ልማቱ አማካኝነት የስራ እድል የተፈጠረላቸውን በተለየ ሁኔታ ደግሞ ፎቶ በማንሳት የሚተዳደሩ ወጣቶችን አነጋግራ ተከታዩን ጥንቅር አዘጋጅታልናለች። እሱን ተከታትለን እንመለስ። ዓለም ሸማች ይቀጥላል። ሁሉም ሰው ትላንቱን ማየት ይፈልጋል። በፎቶግራፍ ዘርፍ ደግሞ በዓለም በከፍተኛ ሁኔታ ገንዘብ የሚንቀሳቀስበት ኢንዱስትሪ ስለመሆኑ ይገለጻል። በዓለም ከ3.5 ቢሊዮን ዶላር በላይ በዚህ በፎቶግራፍ ኢንዱስትሪ እንደሚንቀሳቀስ ይገለጻል። ይህ ደግሞ ለመካከለኛ ገቢ ላላት ሀገር አመታዊ በጀቷ ነው። በሀገራችን የፎቶግራፍ ኢንዱስትሪ በአጼ ሚኒሊክ ዘመነ መንግስት እንደተጀመረ ይነገራል። ታዲያ ቴክኖሎጂው የደረሰበት ደረጃ በመከተል ዛሬ ላይ የራሳችንን ምስል በማንሳት ጥበብ ላይ እንገኛለን። ሰዎች በደስታቸውም በሀዘናቸውም በውርቀታቸውም ጊዜ የራሳቸውን ታሪክ በፎቶግራፍ ሰንደው ማስቀመጥ ይፈልጋሉ። ታዲያ በከተማችን ኮሪደር ልማቱን ተከትሎ በርካታ ወጣቶች የመንገድ ዳር ፎቶግራፍ በማንሳት የስራ እድል ተፈጥሮላቸዋል። ታዲያ ዛሬ በዓለም ሸማች መሰናዷችን ከነዚህ ወጣቶች ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም እንደምን አለ? ሰላም ነው? ሰላም እግዚአብሔር ሰላም ነው። ለነስኪ በመጀመሪያ ስምህን አስተዋውቅልን። ስሜ ሙሉዬ ይባላለሁ። ወደዚህ ሙያ መቼ ገባ? ምን ያህል ጊዜ ሆነ? ይሄ ሙያ ከገባው ኦልሬዲ ወደ 2 አመት አካባቢ የሆነ ነው። በፊት ምንድን ነበር የምትሰራው? ተማሪ ነበር በፊት። ወደዚህ ሙያ በቃ በጣም ፍላጎት ነበረኝና ተማሪ ያለኝ ራሱ በቃ በስልክ ራሱ ምናምን እሞክራለሁ ነበር። ከዛ ስልጠና ወሰድኩ ቤተሰብ ጋር ሆኜ ምናምን ከዛ ስልጠና ወስጄ ቀጥታ ካሜራ ገዝቼ ወደዚህ መጣሁት ማለት ነው። ከዚህ ቀደም የምሰራቸው ስራ የተለያዩ ስራዎች ሰራ ነበረ። ብዙ ስራዎች ልደትም ሆነ ክርስትናም ደግሞ እንዲሁም ደግሞ የማገኛቸውን ሁለገብ ስራዎችን እሰራ ነበረ። ከዚህ ባሻገር ግን ይህ ውብ ሆኖ በመሰራቱ ምክንያት ይህንን አይቶ ሰው ወደዚህ ሲመጣ እኔም ደግሞ ወደዚህ በመልካም ፈቃደኝነት መጥቼ መጀመሪያ ብሩም ዝም ብሎ ነው የምናነሳበት። አሁን ግን ሰው ለምዶ ፎቶ እንዴት እንደምናነሳ በጥራት እንደምናነሳ እያየ ፎቶውን አይቶ ፎቶ መነሳት እዚህ ቦታው ስለተለመደ ሁሉም ሰው ይመጣል። እንግዳ ነኝ ለከተማው ቢሆንም ያው ዞር ብዬ በተመለከትኩት ሁኔታ በጣም ከምልሽ በላይ ተደስቻለሁና ይሄንን ደግሞ ያደረገው በከተማው ላይ የተሰራው ያው በየቦታው የምናየው የኮሪደር ልማቱ ነው። በተለይ ከተማው ላይ የተሰራው ይሄ ነገር ለብዙ ነገር መነሻ ነው ብዬ አስባለሁ። አነሳችሁ በኋላ ለተቀባዩ ለተነሳው ሰው እንዴት ነው የምትሰጡት ፎቶ? ቴክኖሎጂ አሁን ረቋል ማለት ፒሲ ላይ ወይም ወረቀት አይደለም የምናጥፈው። ኖርማል ኦቲጂን ይባላል ሪደር በመጣ ታይፕ ሲ ኦር ኖርማል እንትን አለ። በዚህ ወይም በዚህ በታይፕ ሲ ነው የምንልከው። ስልክ ላይ ኮፒ አድርገን እንልካለን። እነሱ በፈለጉት ታይም ማሳጠብ ይችላሉ፣ ስልካቸው ላይ ማያዝ ይችላሉ እንጂ ወረቀት አሁን ላይ የለም እኛ ጋር። ምናልባት ጉዞ ምናምን ስንሄድ ነው ፕሪንት ማሽን ወይም የጩጬዎች ምርቃቶች ማስታወሻ የሚባለው ቦታ ላይ ማሽን ትናንሽ ማሽኖችን ልንይዝ የምንችለው እንጂ እዚህ ላይ በስልክ ነው ኦቲጂ ላይ ጭነን የምንሰጣቸው።
አንድ ፎቶ ለመነሳት ምን ያህል ብር ታወጣለህ? አንድ ፎቶ እስከ 50 ብር እኔም ተነስቻቸዋለሁና ብዙዎች ደግሞ ይፈልጉታል። ቢኮዝ ይሄ በራሱ ታሪክ ነው። ደስ የሚል ቫይብ አለው። ሰዎች በየሄዱበት አይደለም እንደዚህ አይነት ዲጂታል የሆኑ ካሜራዎችን አግኝተው በስልካቸው የሚነሱበት አጋጣሚ አለ። እሱ እንደ ፕሮፌሽንም ለባለሙያዎቹ ሙያን ስራን የፈጠረ ለተጠቃሚውም ደግሞ በየሄደበት ቦታ ለታሪክ የሚሆንን ማስታወሻ እንዲያስቀምጥ የሚረዳና በጣም የሚጠቅም ሆኖ አግኝቼዋለሁ። 50 ብርም 100 ብርም የሚከፈልበት ቦታ አለ። ግን እንደ እንትኑ እንደ ኳሊቲው 50 ብር እና ያው በሶፍት ኮፒም ስለሆነ ኤዲቲንግም ምንም ነገር እንትን ስለሌለው በሶፍት ኮፒ ስለሆነ ያው 50 ብር በቂ ነው ብዬ አስባለሁ። በእኛ አንድ ፎቶ ማለት ነው። አንድ ፎቶ አነስተሽ 30 ብር ነው። ግን ይሄ ቻንስ ነው፣ የስራው ቻንስ ነው። ሰው ካገኘሽ ትሰሪያለሽ፣ ሰው ካጣሽ ደግሞ ዝም ብለሽ ቆያለሽ። ለአንድ ፎቶ 40 ብር ትከፍላለች። እንደዛው እንደ ፎቶ ብዛቱ ነው የምትከፍለው። ምን አይነት ሰዎች ፎቶ ይነሳሉ? በየትኛው ሰዓት ላይ ሞር ሰዎች ፎቶ እየመጡ ይነሳሉ? እዚህ ህፃኖችም ይነሳሉ፣ ወጣቶችም፣ ሽማግሌዎችም። ከዛ ደግሞ እዚህ ይመጣሉና በፕሮግራም ምናምን እንሄዳለን። እዚህ ነው በቃ ብዙ ሰዎች ይመጣሉ። ነገር ግን እዚህ ጋር ቁጭ ብለው አንቺና እኔ ስንነሳ ካዩ እነዛ ሽማግሌም ሆነ አባቶችም እናቶችም ሆኑ ለማስታወሻ ብለው ነው የሚነሱት። እና ይህ ምን አይነት ሰው ይነሳል ብለሽ የምትይው የለም። ግን እንደ በብዛት የሚነሱት ወጣቶች ናቸው። ያምራል። እሑድና ቅዳሜ በቃ ይሰራል። ሌላ ቀን ብዙ ሳይሆንም በተለይ እሑድና ቅዳሜ ይሰራል። ኮሪደር በቃ የኛ ለብዙ ሰው ስራ ፈጥሯል። ሰውም ተጠቃሚ የኛም ተጠቃሚ የሆነም በቃ ብዙ እየተጠቀመን ነው ኮሪደር ማለት ነው። ከመዝናናት እንደዚህ ንጹህ አየርን ከማግኘትም አልፎ እንደዚህ ፎቶ ቪዲዮ በማድረግ ፕላስ የተለያዩ ማስታወቂያዎችንም ለመስራት ቢሆን በዛ ደረጃ ትልቅ የሆነ ፋይዳ ስላለው ያው ሁሉም ሰው ፎቶ ምናምን በማድረግ ፕላስ እንደዚህ ጀማሪ የሆኑ ለቲክቶክ ለተለያየ ነገሮችን ቪዲዮ ፎቶ ምናምን የሚሰሩ ሰዎች በየቦታው እየተዘዋወሩ ይህንን ነገር ዴቨሎፕ በማድረግ ሙያቸውን በብዙ መልኩ ሊያስተዋውቁበት ይችላሉ። በጣም ጥሩ ነው ማለት ነው። እግዚአብሔር ይመስገን ማለት ከቤተሰብ የተወሰነ ስቴፕ ጥገኝነት ያው ራስን ገና ነው ግን ራስን ለቻለ እግዚአብሔር ይመስገን ራስን ያለው ራስን እያስተዳደርኩ ነው። ፈጣሪ ይመስገን። ሰዎች ደስታቸውንም ሀዘናቸውንም እንዲሁም ደግሞ እንዲህ ያለው ውብ ስፍራ ሲገኝ ታሪካቸውን በፎቶግራፍ ሰንደው ማስቀመጥ ይፈልጋሉ። ታዲያ እኛ ዛሬ እዚህ በመዲናችን ኢትዮ ኩባ እንዲሁም ደግሞ ሜክሲኮ ባደረግነው ቆይታ እንግዲህ በመንገድ ዳር ፎቶግራፍ የሚተዳደሩ ወጣቶችን ቅኝት አድርገን ወደ እናንተ አደረስን። እንዲሁም ደግሞ በመንገድ ዳር ፎቶግራፍ ከ30 ብር ከፍ ሲልም 100 ብር እንደሚያስከፍሉ ተዛውረን ያነጋገርናቸው ፎቶግራፈሮች እንዲሁም ደግሞ አገልግሎት ተጠቃሚዎች ነግረውናል። በእኔ በኩል የነበረው ዓለም ሸማች መሰናዶ ይህን ይመስል ነበር። ቀሪው የዓለም ሸማች መሰናዶ ይቀጥላል። መልካም ቆይታ።
ተመልሰናል ተመልካቾቻችን። እንግዲህ እኔም በከተማዋ ያሉ የመዝናኛ ስፍራዎችን እየተዘዋወርኩ ቅኝት እያደረግኩ ነው የምገኘው። እንደተመለከቱት እንደሆነ ኮሪደር ልማቱ እንግዲህ በፈጠራቸው የመዝናኛ ስፍራዎች ብዙ ሰዎች አረፍ ብለው እየተዝናኑ ሻይ ቡና እያሉ ነው የሚገኙት። የከተማዋን ነዋሪም ተዘዋውሬ እያነጋገርኩ ነው የምገኘውና በጣም አሁን እኔ ራሴ መመስከር እስከምችል ድረስ ነው እንግዲህ የታዘብኩት። ሰው በእግሩ ተጉዞ ደክሞት አረፍ የሚልባቸው በርካታ ስፍራዎች አሉ። ይህ ደግሞ ለነዋሪዎቹ የተመቸ እንዲሆን አድርገዋል ማለት ነው። እኔም ቅኝት ማድረጌን እቀጥላለሁ። እናንተም ዓለም ሸማችን መከታተላችሁን ቀጥሉ። አብራችሁኝ ሁኑ። በድጋሚ ብዙ ጊዜ ከቦታ ቦታ እንቀሳቀሳለሁ እና ስመጣ ብዙ ጊዜ አርፍ ብዬ ሻይ ቡና እላለሁ እና እዚህ ላይ አርፌ ቡና ጠጥቼ ምናምን እንቀሳቀሳለሁ። አካባቢ በጣም አሪፍ ነው። በፊት ከነበረው ገጽታ በጣም ተቀይሯል። ሜክሲኮ አካባቢ ላይ ትንሽ እንደውም ይቸገር ነበር ቦታዎች ማረፊያ ቦታዎችን ለማግኘት ካፌዎችም ኢዚሊ አክሰስ አይደረጉም ነበር። አሁን ግን ይሄ ከተሰራ በኋላ ግን ቆንጆ ሆኗል። አጠቃላይ ሁሌ እመጣለሁ። ሁሌ ለማየት እዚህ አካባቢ ነው የምውለው። ስራ ያለኝ ጊዜ መጥቼ እዚህ ከተማ ውስጥ ነው የምውለው። በጣም ደስ ይላል። ሌላ ቦታ ከመሆን እዚህ ስንል በጣም ደስ ይላል። ከክፍለ ሀገር ነው የመጣሁት ከወልቃይት ለጉብኝት ነው የመጣሁት። በጣም ደስ የሚል ቦታ ነው። ኮሪደር ራሱ ከአመት አመት የተቀየረ በጣም አሪፍ የሆነ እየተሻለ ነው የመጣውና በጣም ደስ የሚል ቦታ ነው። ከተማውን የጎበኘን ነው። እዛ ትንሽ እዛ ተቀምጠን ነበረ። እዛ ተጫውተን አርፈን እንደገና እዚህ ደግሞ እዚህ ያለውን ነገር እንጠቀም ብለን ልናየው ነው የመጣ ነው። ድሮኛው ከገጠርም ስለሆነ የምንመጣው እንፈራለን። እኔ አሁን ደፍሬ ብዙ ቦታ እንደዚህ አልገባም። ቢደክመኝ ራሱ እንደዚህ ሻይ ቡና አላገኝም ምን አላገኝም። ደክሞን በቃ እዚህ ስንመጣ ደክሞን ነበረ አንድ ነገር የምናገኘው። እሱንም ደግሞ አናገኝም። ብናገኝም እንፈራለን ለመግባት። አሁን ግን እዚሁ አስፋልት ላይ እንደዚህ መገኘቱ በጣም ደስ ይላል። በጣም ደስ ይላል። ብዙ ጊዜ አሁን አንዳንድ የተጨነቀ ሰው ራሱን የሚያረጋጋበት ቦታ ይመስላል። አየሩ ምኑ ታክሲ ወከባ ምናምን ነበረበት በፊት እዚህ አካባቢ። አሁን ግን በቀላሉ የሆነ ቦታ ለመሄድ እዚህ አረፍ ብዬ ወደምቀጥለው ታክሲ እሄዳለሁ እና ደስ ይላል። አሪፍ ከበፊቱ በበለጠ አየሩ ውጪ ላይም ስለሆነ ነፋሻማ አየር እየተቀበልን በቀላሉ ቡናዎቹ ተጠቅመን ሰውም ለመጠበቅ የተለያየ ቦታ ላይ ከመቀመጥ ይሄ አሪፍ ሆኖ አግኝቼዋለሁ። በጣም ዝቅተኛ ስለሆነ ከካፌ አንፃር ቆንጆ ነው። ለአካባቢው የሚመጥን ነገር ነው። ጥሩ ነው። ብዙ ጊዜ እንደውም ሻይ ቡና ሳንል ሁሉ የምናርፍበት ጊዜ አለ። እዚህ አካባቢ በነፃም ቁጭ የምንልበት ጊዜ አለ። በቃ በጣም ደስ የሚል ነገር ነው። ጭንቀት የሚባል የለም። ጭንቀትን ትረሳለሽ እና ሪላክስ ታደርጋለሽ። በጣም አሪፍ ቦታ ስለሆነ ይመችሻል። ዘና ነው የምትይዝ፣ ያን ነው የሚያደርግሽ። ጓደኛዬ ማለት ነው እየጠበቁ ነው እና እስኪ እንደዚህ መናፈሻው ጋር የልማት ኮሪዶር ወይ እንደዚህ አዎች ሳር ያለበት ቦታ ቢቀመጥ ይሻለኛል ብዬ ነው እዚህ የተቀመጡ። የአየር ብክለት ይከላከላል፣ ኮንዲሽኑም ጥሩ ይሆናል። ጠቅላላ ለሰውም ጤና አለ። እንዲህ ዝም ብሎ ያልባሌ ቦታ ከሚውል እዚህ ትንሽ በየመናፈሻውና በየልማት ኮሪዶሩ እየመጣ ትልቁ ትንሹ ሽማግሌዎችም ሁሉም እየመጣ ቢናፈስና እንደዚህ ቢቁጭ ቢል የተሻለ መስሎ ይታየኛል። በፊት አንድ ሰው ለማረፍ ሲፈልግ ወይ ካፌ ውስጥ ገብቶ ነው ወይም ውሃ ወይ ሻይ ቡና ይዞ ነው ማረፍ የሚችለው። ማረፍ ቦታ ሆቴሎች ላይ ነበረ ወይ ካፌ ውስጥ ገብቶ ነው ሰው ማረፍ የሚችለው። አሁን ስትፈልጊ ድንጋይ ላይ ተቀምጠሽ ማረፍ ትችያለሽ። መቀመጫዎች አሉ በየቦታ በየእንትኑ ላይ በየመንገዱ በየርቀት ቦታ ላይ ማረፊያዎች አሉ። በዛ ላይ ሄደሽ ማረፍ ትችያለሽ፣ መቀመጥ ትችያለሽ። ምንም የሚያስቸግረው ነገር ነው።
ተመልካቾቻችን እንግዲህ ቅኝት እያደረኩ ነው። የኮሪደር ልማቱ የፈጠራቸውን የስራ እድሎች እየተመለከትኩ ነው የምገኘው። አሁን ደግሞ 4 ኪሎ የውስጥ ለውስጥ መንገድ ውስጥ ያሉ ሱቆችን እያየው ነው የምገኘው። ይህ የውስጥ ለውስጥ መንገድ የተሰራው በዋናነት ለእግረኞች መተላለፊያ ቢሆንም ግን እግረኞች መተላለፍ ብቻ አይደለም የሚያስፈልጋቸው በሚል መነሻ ሀሳብ በዚሁ ደግሞ እየተገበያዩ የሚፈልጉትን ነገር እየገዙ አረፍ ብለውም እየተዝናኑ ሻይ ቡና እያሉ እንዲያልፉ የሚመቹ ስፍራዎች ተዘጋጅተውላቸዋል። በርካታ ሱቆች አሉ። በእነዚህ ሱቆች የጽህፈት መሳሪያ መሸጫዎች አሉ፣ ኤሌክትሮኒክስ ቤቶች አሉ፣ የባህል ልብስ መሸጫዎች አሉ። እንዲሁም ደግሞ ሻይ ቡና የሚሉባቸውም ስፍራዎችንም ተመልክቻለሁ። እየተዘዋወሩ ቅኝት እያደረግኩ ነው የምገኘው። የከተማውን ነዋሪም እያናገርኩ ነው። እንግዲህ ዓለም ሸማች ይቀጥላል። አሁንም አብራችሁ እንድትቆዩ ጋብዛለሁ። እንዴት አዩት አካባቢውን? እዚህ ብዙ ጊዜ ይጠቀማሉ ወይስ ዛሬ ነው ለመጀመሪያ ጊዜ የተጠቀሙት? ዛሬ እንኳን የመጀመሪያ ቀኔ ነው። እንደውም ከላይ መንገድ መኖሩ ነው እንጂ ከውስጥ መተላለፊያ ነበር ማለት ነው። በአጋጣሚ ይሄ ጓደኛዬ በዚህ በኩል እንለፍ ብሎኝ ገባን። ስንገባ ይህንን ለውጥ አየሁት። እኔ ግን ያው መተላለፊያ ነው እንጂ እንዲህ ያሉ ለውጦች ውስጥ ያሉም አልመሰለኝም ነበር። ለውጡ ጥሩ ነው ለእኛ ባንዝናናበትም ትውልዱ መዝናናት ግዴታ ነው። እኛ ብናልፍ ትውልዱ ደግሞ ለውጥን ማግኘት አለበት። የአዲስ አበባ ከተማ ነዋሪ ነዎት? ግን ቀደም ነበርኩኝ። አሁን ወደ ክፍለ ሀገር ነው ያለሁት። ይኸው ለልጆቼ ጋር ነው። ስለዚህ ልዩነቱን በደንብ ያውቁታል እርስዎ ከዚህ በፊት የነበረውንም ገጽታ ስለሚያውቁ። ስለዚህ እንዳጠቃላይ አሁን የአዲስ አበባን ገጽታ እንዲታዩት በደንብ ተዘዋውረው ቅኝት አደረጉ ወይስ እችን ስፍራ ብቻ ነው የተመለከቱት? አይቻለሁ፣ ወደ አካባቢም አይቻለሁ። ከዚህ ከታች ከቦሌ ወደ ላይ ወደ ፈረንሳይ ላድር ስል የአካባቢ የዚህ አይነት ለውጥ እንትን ግራ ገባኝና ቤት ከሄድኩ በኋላ ነው ልጆችን እንደዚህ ታጫውታቸው እንደዚህ አዲስ አበባማ በቃ። ከዛም በኋላም ወጥቼ ማያታያት ግን እዚህ የመጀመሪያ ቀኔ ነው ውስጥ መግባቴ። ላይ ዳውንማ አይቻሉ ለውጡ ጥሩ ነው። እግዚአብሔር ይመስገን። እንዴት ነሽ? እንዴት ነሽ? አለ እግዚአብሔር ይመስገን። ስምሽን ማን ልበል? ታውቂ? ትብለጥ እባላለሁ። ትብለጥ ሙላቱ እባላለሁ። እዚሁ አካባቢ የአዲስ አበባ ነዋሪ ነሽ? አዎ የአዲስ አበባ ነዋሪ ነኝ። እዚሁ ትምህርት ሚኒስቴር ነው የምሰራው እና ይሄ የኮሪደር ልማት ከተሰራ በኋላ በዚህ የምንሻገረው አሁን በፊት በላይ ነበረ። በጣም አስቸጋሪ ሁኔታ ነበር መኪናዎቹን ለመሻገር። አሁን ግን ጥሩ አጋጣሚ ተፈጥሮልን በዚህ ውስጥ እንሻገራለን እና የምንፈልገውን እቃዎች ደግሞ ከዚህ ፒክ አድርገን እንሄዳለን። ስለዚህ አጋጣሚ ጥሩ ሆነ። በእግረኛ መንገድ ብቻም ሳይሆን ሱቆቹን መኖራቸው ጥቅም አለው። በጣም ሻይ ቡና ማለት ከፈለግን ሻይ ቡናዎች አሉ፣ ሻይ ቡና የምንልበት ስፍራዎች አሉ። እቃም ከፈለግን የሴት አልባሳት አለ፣ ብዙ አይነት እቃዎች አሉ። ለዛ መገበያየት እንችላለን። ተሻግረን ለመሄድ ደግሞ ጥሩ አጋጣሚ ነው የሆነልን። ይሄ ብቻ አይደለም፣ ኮሪደር ልማቱ እኛ ብዙ አጋጣሚዎች ነው የፈጠረልን። በጣም ይመቻል፣ አሪፍ ነው፣ ደስ ብሎናል እንደዚህ በማየታችን። እኔም ዛሬ ነው የማየውና በጣም አሪፍ ነው፣ ተመችቶኛል። እንዳው ከጓደኛዬ ጋር እያወራው ነበርና በጣም አምሮበታል። በጣም ከላይ ሳየው ያው ከታች መንገድ ያለው አልመሰለኝም ነበረ እና ልጆችን ይዘን ምናምን ለመራመድም ይመቸናል። በጣም አሪፍ ነው። በጣም ልዩ ስሜት ነው የሚሰማን። እኛ አሁን በፊት እዚህ 4 ኪሎ ስንሰራ እንኳን ለመሻገር በጣም እንቸገራለን። አሁን ግን ፍሪ ሆነን ነፃ ሆነን ነው የምንሻገረው። ሌላው ደግሞ የፈለግነውን አልባሳት እዚህ እናገኛለን። ኮስሞቲክሶች፣ ብዙ ነገር እዚህ እናገኛለን። ይሄ ብቻ ሳይሆን ኮሪደር ልማቱ እንዳጠቃላይ ለእኛ በጣም ልዩ ትሩፋት አምጥቶልናል። ምክንያቱም እንደ ሀገር ያለውን የመንገድ ጥበት፣ ትራንስፖርት መጨናነቅ ይህን ሁሉ ቀርፎልናል። ስለዚህ ይሄ መንገድ ብቻ ሳይሆን ያለው ገጽታ እንደ ሀገር በጣም ልዩ ስሜት ነው የሚሰማኝ በግሌ።
እነዚህ ሱቆች አሁን ስራ አጦች ናቸው ተጫርተው ይወሰዱት። እኔም እዚሁ አካባቢ ስለሆንኩ በስራም ያለውን ነገር በቅርበት አውቀዋለሁ እና ለስራ አጦች ከፍተኛ ስራ አጦች ቁጥር የስራ እድል ፈጥሯል ብዬ ነው የማስበው ነው በግሌ። ስለዚህ በጣም ጥሩ ነገር ነው የተፈጠረው ብዬ አስባለሁ። እንደዚህ ቢዝነሶችን ለመጀመር ትልልቅ ወጪዎችን ይጠይቃል ብዙ ጊዜ እና አቅም የሌላቸው ሰዎችን ሰፖርት ያደርጋል። ምክንያቱም በትንሽ ነገር ቢዝነሳቸውን አስጀምረው ማስፋትና ራሳቸውን መቻል እንዲችሉ አድርጓቸዋል ብዬ አስባለሁ። በጣም ቆንጆ የስራ እድሎችን ያገኘ ነው። ብዙ ስራ አጡ ሰራተኞች ወደኛ ድርጅት ተቀጥረው ብዙ ሰራተኞች በድርጅታችን ስር ውስጥ እየሰሩ ይገኛሉ። እኔ ከዚህ በፊት ውስጥ በሌላ ባልተማርኩባቸው ሙያዎች ውስጥ ነበር ስሰራ የነበረ ማለት ነው። አሁን ወደዚህኛው መንግስት ባመቻቸው ኮሪደር ምክንያት ወደዚህኛው ተቀላቅዬ እዚሁ እየሰራው እገኛለሁ። አሁን ከ20 በላይ በውስጣችን በተለያዩ አትክልተኞች አሉ፣ አትክልቱን የሚቆጣጠሩ አሉ፣ ውስጥ ኪችን ውስጥ የሚሰሩም አሉ። ብዙ ሰራተኞች ስላሉ ከ20 እስከ 30 የሚሆኑ ሰራተኞቻችን ስራችን ውስጥ አሉ። ለእነሱም ጥሩ የስራ እድል ተፈጥሮላቸዋል። መንግስትም ይሄን ያመቻቸልን በአጭር ጊዜ ውስጥ ነበር ያመቻቸልን። አሁን ደግሞ እኛ ደግሞ እያሰፋን ብዙ ሰራተኞችን ደግሞ ለመቅጠር እስከ 100 ድረስ ለማድረስ አቅደናል ማለት ነው። ለማስፋት አቅደናል። በእውነት በጣም ደስ የሚል ነገር በጣም ደስ ይላል። እንደዚህ አሁን እዛ የምንኖርበት አካባቢ ራሱ በቀላሉ ብናገኝ እኔ በጣም ደስ የሚል ተመኘው እንጂ ምን አለ ወደኛም እንደዛ ቢወር እንደዚህ አይነት አሰራር እኛ ጋር ቢመጣ እንደዚህ ቢሰራ ሁሉም ቦታ ቢሆን እላለሁ። ምክንያቱም በጣም ደስ የሚል ቦታ ነው እዚህና በየክፍለ ሀገሩ ቢሰራ ራሱ እንመኛለን። ያልተሰራባቸው ያልተደረሰ ቦታዎች ላይ ተዳርሶ ሰዎች መዝናናትን ሲፈልጉ ከፍተኛ ወጪ ሳያወጡ በቀላሉ እንደዚህ ልጆቻቸውን ይዘው መጥተው ከፋሚሊ ጋራ ይዝናኑበት እንጆ የሚያደርጉበት ስለሆነ የበለጠ ቢስፋፋ ብዬ ተስፋ አደርጋለሁ። የልማት ኮሪዶር ቢስፋፋ የተሻለ ነው። እኔ በጣም ረክቻለሁ እዚህ መጥቼ እንዲህ ማየቴን የምፈልገውና የሚያስፋፋው ስራ ብዬ ስለሚያስብ እንደራሴ ማለት ነው እና መቀሌም እንደዚህ በየክፍለ ሀገሩ እንደዚህ የልማት አሸራ የልማት ኮሪዶር ቢስፋፋ የተሻለ ብዙ የቆሻሻ ቦታ አሉ እና እንዲህ ተጠራርገው ውበታቸው ቢጠብቁ የተሻለ ይመስለኛል። ዛሬ እንግዲህ በየሄድኩበት ሻይ ቡና ስል ነው ያልኩት ተመልካቾቻችን። ምክንያቱም ደግሞ በተፈጠረው ኮሪደር ልማት ምክንያት የተፈጠሩት የተዘጋጁት የተሰሩት የመዝናኛ ስፍራዎች ለዚህ የተመቹ መሆናቸው ነው። ማንኛውም ሰው አረፍ ብሎ ሻይ ቡና እንዲልባቸውም ምቹ ሁኔታዎች ተፈጥረዋል። እንግዲህ በዓለም ሸማች መሰናዷችን እንደተመለከትነው በሄድኩባቸው ስፍራዎች በሙሉ ስራ እድል የተፈጠረላቸው በርካታ ዜጎች እዚህ መኖራቸውን ተመልክቻለሁ። ሀና ታደሰም ይህንኑ በጥቂቱ እንዳስቃኘችን ተስፋ አደርጋለሁ። የዛሬው ዓለም ሸማች መሰናዷችን ይህንን ይመስል ነበረ። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ ይሆንላችሁ።